Toma con esta cámara, anda. ሰላም እንዴት ናችሁ? በዛሬው ቪዲዮ ወደ ታንዛኒያ እናመራለን። አፍሪካ ውስጥ ተመላልሼባቸዋለሁ ከምላቸው ሀገራት አንዷ ታንዛኒያ ነች። ይሄ 5ኛ ጊዜ ነው። የምታያቸው ፎቶዎች ያን ያነሷቸውና እየተነሷቸው ናቸው። ጂኦግራፊ በጣም ጎበዝ ተማሪ ነበርኩ። ስለ ኪሊማንጃሮ የተማርኩት መቼም አይረሳኝም። ከርቀትም ቢሆን ለመጀመሪያ ጊዜን ተራራ ሳየው የተሰማኝን ነገር ልነግራችሁ አልችልም። ኢትዮጵያ ውስጥ በጣም ትላልቅ ተራሮችን ወጥቻለሁ። ይሄንንስ ለምን አልሞክረውም? ብቻዬን ሆኜ የምገፋው ጉዞ ስላልሆነ ከአንድ ስፓኒሽ ግሩፕ ጋር ነበር ጉዞዬን የጀመርኩት። ተራራውን ከመውጣቱ ሀሳብ ጎን ለጎን አንድ መርዳት የምፈልገው ትምህርት ቤት አለ። ይህንን ትምህርት ቤት ሙሉ በሙሉ ባይሆንም በተወሰነ መልኩ ለማስተካከል 3 ቀን ነበር የፈጀብን። የትም ሀገር ሆናችሁ የምታደርጉት መልካም ነገር ለራሳችሁ ነው ዞሮ የሚከፍላችሁ። ይህን ያክል ካልኳችሁ ታንዛኒያ የምስራቅ አፍሪካ ትልቋ ሀገርና ወደ 70 ሚሊዮን ገደማ ህዝብ የሚኖርባት ሀገር ነች። ከ30% በላይ የሚሆነው ናሽናል ፓርክ ነው። ልጆች የሚፈልጉትን ነገር አግኝተው ደስተኛ ሲሆኑ ወደ ህይወታችን ሌላ ይዞት የሚመጣው ትልቅ ደስታ አለ። ያው ከተሳሳትኩ እንግዲህ ወላጆች ታግዙኛላችሁ። ደስታቸው ተጋብቶብኝ ደስተኛ ሆኜ ነበር የተለዩዋቸው። ቀጣዩን ጉዞዬን ያደረኩት ወደ ሄድዛቤ ትራይብ ነው። በተወሰነ ቪዲዮ አይታችሁ ከሆነ የሚተዳደሩት በአደን ነው። ያገኙትን ሁሉ ነው የሚያደኑት። ከዛ ውጪ ማርና የተለያዩ ጫካ ውስጥ የሚያገኙትን የፍራፍሬ አይነት ይመገባሉ። ሌላው የሚያስገርመው ነገር የሚያጨሱበት መንገድ ነው። በተቻላቸው መጠን ጭሱን አምቆ ለመያዝ ይሞክራሉ። እንደዛ ማድረግ ግን ለሁሉም የሚቻል አይደለም። የእውነቴን ነው የምላችሁ፣ ይሄንን አይቼ አለመሳቅ አልቻልኩም። Toma con esta cámara, anda. Es que me parto de risa, mira, ya están dándole. Ya sale, ya. Acércate un poco más, tú esto acércate. Dale, puti. Toma, puta. ¿O no? Esto le atapa la cara. Sí, salgo y te ayudo acá. Arriba va. Un poco va. Mira, ¿dónde está el divertimento? Está todo el día. እዚህ ጋር ጭራሽ ተጋብዤላችሁ ሁላ ነበረ። Porque se ponen dos a poner, se ponen unos. Se fue Becky un poco. Becky Smoke. Mira, se mete 5 o 6 caladas para adentro sin sacar el humo, mira. Ha metido 6, sigue el humo dentro de los pulmones, ¿eh? ከዛ ወደዚህ ሀገር የመጣሁበትን ዋና ግብ ተያያዝኩት። ኪሊማንጃሮን ለመውጣት መጀመሪያ ስማችሁ ኬት እንደመጣችሁ ሁሉ ዲቴይል መመዝገብ አለበት። ምክንያቱም በአመት ከ3 እስከ 10 የሚሆኑ ሰዎች ህይወታቸው ያልፋል። እንደምትወጡበት አቅጣጫ ኪሊማንጃሮ መውጣት ከ5 ቀን እስከ 7 ቀን ድረስ ሊፈጅ ይችላል። ታዲያ ለዚህ ተራራ ዝግጁ መሆን ይጠበቅባችኋል። ቅዝቃዜውን፣ ዝናቡን፣ ሁሉንም ነገር ቻል የሚያደርግ ልብ። ምክንያቱም የሚታደረው ቴንት ወይ ደግሞ ዳስ ውስጥ ነው። በእንደዚህ አይነት ጉዞ ሁሉንም የሚያዘጋጁላችሁ ፖርተሮች ናቸው። ያ ማለት የምታድሩበትን ምግብ፣ ሁሉንም ነገር ቀድመዋችሁ እዛ ቦታ ድረስ ይዘው የሚሄዱት እነሱ ናቸው። ዛሬ ኪሊማንጃሮን 2ኛ ቀን እየጀመርን ነው። እንደምታዩት በጣም ብዙ ቱሪስቶች አሉ። እንግዲህ ምን አይነት ነገር እንደሚፈጠር አላውቅም። ወደ ላይ እየወጣን እንትን ባለን ቁጥር አሁን ላይ የ3500 ሜትር አካባቢ ላይ ያለ ነው። የ2ኛ ቀናችን ነው እና ጥሩ ነገር ይመስላል። ያው ቅዝቃዜ ምናምኑ የሚጀምረው እንግዲህ ከዛሬ ምሽት ጀምሮ ነው እና የምናየው ይሆናል። በሂደት ያለው ነገር አሳያችኋለሁ። ሲነጋ ሻንጣችሁን ስማችሁን ብቻ ጽፋችሁበት ማስቀመጥ ነው የሚጠበቅባችሁ። ማታ ደርሳችሁ እስከምታድሩበት ቦታ ድረስ ሁሉንም ተሸክመው የሚሄዱት እነሱ ናቸው። ሳላደንቅ የማላልፈው ጥንካሬያቸውን ነው። ይሄን ሁሉ ኪሎ ተሸክሞ ያንን ሁሉ አልቲቲዩድ መውጣት ቀላል አይደለም። ቀስ በቀስ ከጫካ እየተወጣ ቪው እየተቀየረ ይመጣል።
ኪሊማንጃሮ የዓለማችን ትልቁ ፍሪ ስታንዲንግ ማውንቴን ነው። በአመት ከ30 እስከ 40 ሺህ የሚሆኑ ሰዎች ይህን ተራራ ለመውጣት ይሞክራሉ። ያ ማለት ሁሉም ላይ ይደርሳል ማለት አይደለም። ሰውነታችሁ አልቲቲዩዱን እንዲላመድ ብዙ ከወጣችሁ በኋላ የተወሰነ ወርዳችሁ ማደር አለባችሁ። ሌላው ብዙ ውሃ መጠጣት አለባችሁ። ብዙ ስላችሁ እጅግ በጣም ብዙ። እዚህ ተራራ ላይ የሸናውትን ሽንት ብዛት በህይወት የሸናውት ላይ አይመስለኝም። ከሌላው ረጅም ቀን በኋላ ይሄ የዛሬ ማደሪያ ካምፓችን ነው። Wakaribishwa wapi? Kilimanjaro, hakuna matata, tembea pole pole, hakuna matata, kula na kalanga, hakuna matata, kinyonya na balafu, hakuna matata, pika kwa Dada Stella, hakuna matata, siku lupiki, hakuna matata, tena tambo. Habari gani? Sema nzuri sana. Ukiwaona እንደዚህ የደከመውን ካነቃቁ በኋላ ድጋሜ የሶስተኛው ቀን ጉዞ ይጀምራል። ከዚህ ቀን ጀምሮ የተወሰኑት ተስፋ እየቆረጡ ይመጣሉ። በተለይ ደግሞ የሁሉም እርምጃ እየቀነሰ ይመጣል። ቅዝቃዜውም አልቲቲዩዱም ሁሉ ነገር እየጨመረ ይመጣል። ሌላው ከባዱ ነገር ንፋሱ ነው። ከዚህ በኋላ ያለውን እነሱ ፖሌ ፖሌ ይሉታል። ቀስ በቀስ ማለት ነው። ለመጀመሪያ ጊዜ ታንዛኒያ ሲሄድ 2962 ሜትር ከፍታ ያለውን ኦርዶኞ ሌንጋ የሚባል የቮልካኖ ተራራ ወጥቼ ነበር። ኪሊማንጃሮን መውጣት ግን ሌላ ህልምን ማሳካት ነው። ከፍታን በጨመርን ቁጥር ነገሮች ሞር ኮምፕሊኬትድ እየሆኑ ይመጣሉ። እያንዳንዱ የሚወጣበት ቦታ፣ መርገጫው፣ ሁሉም ነገር ኤነርጂ ይጠይቃል። ከዚህ ከፍታ በኋላ የምታዩት የምትረግጡበትን ቦታና ሰማይ ብቻ ነው። ምክንያቱም ከዚህ በታች ያለው በጉምና በደመና ተሸፍኗል። ይሄን ያክል ከፍታ ከወጣም በኋላ 4600 ሜትር ላይ ላቫ ታወር ካምፕ ይባላል። እዚህ ካምፕ ምግብ ከተበላ በኋላ ድጋሜ ለአዳር ደግሞ ቁልቁለቱን እንጀምራለን። ምክንያቱም ሰውነታችን ከፍታውን እንዲላመድ እንጂ አዳራችን እዚህ ሆኖ አይደለም። ጠዋት ሲነጋ ድጋሜ ወደ ላይ። ሌላው ይህንን ጉዞ ከባድ የሚያደርገው ነገር የአየር ሁኔታው በየደቂቃው ነው የሚቀያየረው ማለት ይቻላል። ሞቀኝ ብላችሁ ስታወልቁ ቅዝቃዜው፣ በረደኝ ብላችሁ ስትለብሱ ሙቀቱ። ሙቀት ስላችሁ ከውጭ ያለው ሳይሆን ከሰውነታችሁ የሚያመነጨው ሙቀት ነው። የውጭው ቅዝቃዜ ሲደመር ንፋሱ ልነግራችሁ አልችልም። አራተኛው ቀን ማታ መተኛት የሚባል ነገር የለውም። ከምሽቱ 3 ሰዓት ራታችሁን በልታችሁ ተኝታችሁ ከሌሊቱ 6 ሰዓት ድጋሜ ጉዞ መጀመር አለባችሁ። ብዙ ጊዜ ጠዋት እላይ መድረስ ይመከራል። ምክንያቱም ሙሉ ቀኑን ለመውረድ ጊዜ ያላችሁ። ጠዋት 2 ሰዓት እዛ ለመድረስ ሳታቋርጡ 8 ሰዓት ያክል መጓዝ አለባችሁ። አብዛኛው ሰው ተስፋ ቆርጦ የሚመለሰው ልክ በዚህ ጊዜ ነው። ከሌሊቱ 12 ሰዓት ጀምሮ ስንጓዝ ነበር እና ንጋቱ ይህን ይመስላል እንግዲህ።
ኦልሬዲ ነክቷል እንግዲህ ከ5 ቀን መከራ ስቃይ ብርድ ቅዝቃዜ ከስንት ነገር በኋላ